ኑሃሚን በክፍል 71 ኤርሚያስ ለዳግም ደውሎ የአባትህ ስለ አባትህ አዲስ ነገር አለኝ ብሎ ነበር ያለቀው። ሰላም ሰላም ወደ ቤተሰቦች እንደምን አላችሁ? ኑሃሚን በክፍል 72 ይዤላችሁ መጥቻለሁ። ኤርሚያስ እንግዲህ አምራን ስለነገረችው የዳግምን አባት ማን እንደገደለው ለዳግም እውነቱን ለመናገር ስልክ ደውሎለት ለመገናኘት አስበው ነበረ። ዳግም ግን ኤርሚያስን ከማግኘት በፊት ላንች መናገር ስላለብኝ ነው ፍቅረኛሽ ደውሎልኝ ነበር ነው ያላት ለኤሚን ማለት ነው። ኤሚን አንተ ጋር ምን ያደርጋል? ይሄ ተረገመ ደግሞ ስለ አባት ምንም የሚያውቀው ነገር የለም። እባክህን ኤርሚያስ የኔን ህይወት ለመጥበጥ ነው እንደዚህ የሚያደርገው። ለምን ብሎ ያንቺን ህይወት ይበጠብጠዋል? ሲቀጥል የኔን አባትና ያንቺን ህይወት ምን አገናኘው? አይደለም ዳስ እየቀለደብን ነው። ስላንተ አባት ምንም የሚያውቀው ነገር የለም። እሱ የሚፈልገው እኔም ማናደር ነው። ቆየ ልጅ ለምን አይተወኝም ስትል እንዴ ምን ሆናችሁ ነው ደግሞ? አንቺ ለምንድን ነው የኤርሚያስ ስም ሲነሳ እንደዚህ ሆንሽው? ማለት ከኤርሚያስ ጋር ተጣልታችኋል እንዴ? ምን አድርጎሽ ነው ሲላትኝ፣ ምን ያላደረገኛል? የተረገመ ህይወቴን እንዳይስተካከል አድርጎ ነው ያበላሸው። ንገሪ ምን አባቱ ነው ያደረገች ሲላትኝ፣ ኤሚን ማለት ነው በጣም ነው ደስ ያላትኝ። ምን ሆነሽ ነው ሲላት፣ እንዴ ተጨማሪ ወንድም ለኔ የሚቆረቆርልኝ ስላገኘው ደስ ብሎኝ ነው ያለችው። ግድ የለም ዳግም አሁን ምንም አታድርግልኝ ብቻ እኔ እንዳገኘው ፍቃድልኝና ከዛ በኋላ ታገኘዋለህ ነው ያለችው። እንግዲህ ኤሚን ኤርሚያስን ለማግኘት ሄዳ ነበረ። ቆይ አንተ ምንድን ነው የምትፈልገው? ማለት አንቺ አሁን የመጣሽው ሲጀምር እኮ አስበሽበት ነው ያልኩሽም ነገር እና ይቅርታ ልታደርጊልኝ ነው አይደል ሲላትኝ፣ መቼም ላንተ ይቅርታ አላደረግልህም። ደግሞ በዚህ ምድር እንዳንተ የምጠላው ሰው የለም። እና ደግሞ ከቤተሰቦች ምንድን ነው የምትፈልገው? ለምንድን ነው አንተ ስለ ዳግም አባት የምታውቀው ነገር አለ እንዴ ስትለው፣ አዎ ስለ ዳግም ነገር ማውቀው ነገር አለ፣ ግን ለምን ያንቺ ቤተሰቦች አይተውኝም? እኔ እኮ ትቻቸዋለሁ። እንደውም ልጃቸው ልክ እንደራሴ ስለወደድኩላቸው ነው። ቆይን ያህል ምን አድርጊያቸው ነው እንዴ? አንተ አስመሳይ! ሲጀመር እንደዚህ ስትል ደግሞ አታፍርም? ለምን አፍራለሁ? ሲጀመር ከፈለግሽ ደግሞ ቪዲዮውን አጥፋልሻለሁ አይንሽ እያየ። አንተም ሆንክ ቪዲዮ መጥፋት ትችላላችሁ፣ አይመለከተኝም። ግን አሁን ከዳግም ምንድን ነው የምትፈልገው? ልጁን ለምንድን ነው የማይሆን ተስፋ የምትሰጠው? አባት ምንም እንደማላውቅ አንቺ እንዴት እርግጠኛ ሆንሽ? እንግዲህ ኤርሚያስ ሁሉንም ነገር ለኤሚን ነግሯታል ማለት ነው። ያንቺን ማለትም ያንቺ አባት ነው፣ በተለይ ያንቺን አባት ነው የሚመለከተው የዳግምን አባት። ምክንያቱም ያንቺን አባት እናትና አባትሽ የዳግምን አባት ገለው ጫካ ውስጥ ቀብረውታል ሲላት፣ ምን ቆይ አንተ ምን እያልክ ነው? እንዴት እንደዚህ ትላለህ? አንተ ሲጀመር እየቀለድክ ነው፣ ውሸት ነው ብላ እንግዲህ ማመን አቅቷታል። ይኸውልሽ ኤሚን እውነቱን አምነሽ መቀበል ነው የሚሻልሽ። በእርግጥ መናገር አልነበረብኝ ሊሆን ይችላል። በጣም ነው የምጠላህ እያለች ነበር ኤሚን። እንግዲህ በጣም ነው ያዘነችው። ወደ ቤት ሄዳ ብቻዋን እያለቀሰች ነበረ ኤርሚያስ ያላትን እያስታወሰች። በስተ መጨረሻ ኤሚን የአባትና የእናቷን ሚስጥር አውቃለች ማለት ነው። አምራን ለኤርሚያስ ነገረችው፣ ኤርሚያስ ደግሞ ለአምራን። ግን ኤርሚያስ ምን አስበው እንደሆነ አልታወቀም። ማለት ለዳግም ቢነግረው ምንድን ነው የሚጠቀመው? መቼስ ዳግምን አስፈራርቶ ገንዘብ ለመቀበል ነው መጀመሪያ ላይ አስቦ የነበረው። ግን ለኤሚን ነገራት እና ምን ይጠቀማል? ዳግም እንግዲህ ኤሚን ቁጭ ብላ እያለቀሰች ነበር ያገኛት። ወይ ምን ሆነች ነው ማለት ኤርሚያስን አገኘች ወይ ሲላት፣ አይ ዝም ብሎ ነው እሱ የሚቀባጥረው፣ ሲጀመር ምንም አልሆንኩም ነው ያለችው። ምክንያቱም ይህን ነገር ለዳግም መናገር በጣም ይከብዳታል። መጀመሪያ ወይ አባየን ወይም አየን ጠይቃቸዋለሁ ብላን ያሰበችው እና ለምን ስለ ኑሃሚን እና ናሆም ሰርግ አናወራም ስትል፣ አይ ለሱ የሱ ሰርግ ለኔ ሞት ነው ያለው ማለት ነው ናሆም። ምክንያቱም እሱ ኑሃሚንን ስለሚያፈቅራት ከናሆም ጋር እንድትሆን አይፈልግም። እኔ ሲጀመር የኔ ካልሆነች የማንም መሆን የለባትም ማለትም ናሆም ሊያገባት አይገባም ነው ያለው። እንግዲህ ለወይዘሮ ዝናሽም በተቻለች መጠን ኑሃሚን ምራትሽ እንዳትሆን ለማድረግ ሞክሪ ብሏት ነበረ። እንዴት እንደዚህ እንዳደርግ ትጠይቀኛለህ? ናሆም እኮ ልጅ ነው ያለችው ወይዘሮ ዝናሽም። ኑሃሚን እና ናሆም ደግሞ በዚህ በኩል ደስታቸውን እየቀጡ ይገኛሉ። ዳግም ደግሞ ከላይ ሆኖ እያያቸው ነበር እነሱ ሲያወሩ። እናም ዝፈንልኝ ብለው ናሆም የልቤን አዳራሽ መኖሪያ ገሸዋል የሚለው ለኑሃሚን እየዘፈንላት ነበረ። ዳግም ደግሞ ከላይ ሆኖ እያያቸው እርርት ግንድብን እያለ ይገኛል ማለት ነው። ኑሃሚን እና ናሆም አሁን ያሉበት ሁኔታ በጣም ደስ ይላል። ግን በመካከላቸው ማለትም አቶ ሌኩን የዳግምን አባት እንደገደለው ካልታወቀ ሰርጋቸው በሰላም ያልፋል። ግን ያ ከታወቀ አቶ ሌኩን እስር ቤት ይገባል። በእርግጥ የኑሃሚን እና የናሆም
ግንኙነትን የሚያቋርጠው ነገር የለም ብዬ አስባለሁ። አቶ ላይ ግን በዚህ በኩል በጣም እየፈራ ይገኛል። እና ደግሞ ለሰርጉ ለምን እገዛ እናደርግላቸውም ለኑሐሚን ቤተሰቦች? እንደምታውቂው ሰርጉ እየደረሰ ነው። ደግሞ አንቺን ሳላማክርሽ ለእነሱ ገንዘብ አልሰጥም ብዬ ነው እንዴ? ለምን ማማከር ያስፈልጋል? ላይኩን ስጣቸው ግድ የለም ነው ያለችው ወይዘሮ ዝናሽ ማለት ነው። በጣም ይገርማል ዝናሽ በእውነቱ ይሄን ለውጥ አንቺ ላይ ማየት ለእኔ ተአምር ነው። አዎ ላይኩን ፈጣሪ ይመስገን። ብቻ ሁላቸውም ፈጣሪን እያመሰግኑ ይገኛሉ። የአቶ ላይኩን ባለቤትም አሁን ምንም ከምንም አደርገው መቼስ እናቶ ላይኩን ላሰርግ ደግሞ እናስቸግራቸውም ስትል፣ ኧረ በፍጹም ለምን እናስቸግራቸዋለን? እንደ አቅማችን እናደርጋለን። ኑሐሚንም መታ እማዬ እንዳትጨነቂ አያቴ የጠላውንና የእንጀራውን እህል እችላለሁ ብላለች። ደግሞ እኔ ጋር ትንሽ ገንዘብ አለ እሱን እሰጥሻለሁ። ውይ የኔ ልጅ እንደው ተባረኪ፣ እንደው በጣም ነው ጭንቀቴን ያቀለልሽ። ግን ወይዘሮ ዝናሽም ለኑሐሚን እናት ማለት ነው ገንዘብ ልትሰጣት መጥታ ነበረ። አቶ ላይኩን እንደዛ ሲል ስለሰማች ለምን እኔም ሄጄን ጥሩ ስራ አልሰራም በማለት እንግዲህ ወደ ኑሐሚን ቤት መጥታ ይሄ ለሰርጉ ለአንዳንድ ነገር እንዲሆናችሁ ብዬ ነው፣ ደግሞ ሙሽራዬን ምንም አይነት ነገር እንዲጎልባት አልፈልግም ነው ያለችው ማለት ነው። አረ በፍጹም ዝናሽ ማለት ወይዘሮ ዝናሽ፣ አረ ግድ የለሽም ዝናሽ ብለሽ ጥሪኝ። አያስፈልግም በፍጹም እኛ ሲጀመር አለን፣ ሁሉም ነገር ሙሉ ነው። የኑሐሚን አያት ደግሞ እየጠላውንና የእንጀራውን እንችላለን አለች። ስለዚህ ምንም ነገር አያስፈልግም። አረ በፍጹም ምን ሆነሽ ነው? ቤተሰብ አይደለም እንዴ? ከዚህ በፊት ስንጣላ የነበረው ያው እንግዲህ ብዙ ባለማወቅ በድፍን ጥላቻ ነው እስካሁን ድረስ ያለፈው አልፏል። ከእንግዲህ በኋላ ግን ቤተሰብ ነን እና ደግሞ ምንም አይነት ነገር ቢጎልሽ በዚህ ስልክ ደውይልኝ እያለች እንግዲህ ወይዘሮ ዝናሽ ደግነቷን እያሳየች ትገኛለች በአሁኑ ሰዓት። አይ ፈጣሪ መቼስ እንደው ማለትም አያቴ ምን ይላል መሰላችሁ? የሰው ልጅ ስህተቱ ሳይሆን ዋናው ነገር ከስህተቱ መመለሱ ነው ይል ነበረ። ለካ እውነት ነው። የሰው ልጅ ዋናው ከስህተቱ መመለሱ ነው። አሁን አንቺ ግን እና እኔ እንደዚህ መሆናችን ለሰው ራሱ ተአምር ነው እያለች ትገኛለች ኑሐሚን እናቱ። አዎ በቃ እኔ ልሂድ እና ደግሞ ኑሐሚን ምራቴ ስትመጣ እንደዚህ ጠፋ እንዲ ለምንድን ነው የማትደውይው በይልኝ እያለቻት ነበረ ወይዘሮ ዝናሽ። ወይዘሮ ዝናሽ እንግዲህ ያደረገችው ነገር በሙሉ ጸጽቷት ነው። አሁን ተቀይራ ትገኛለች ማለት ነው። ከሁሉም ሰው ጋር ፍቅር እየተጫወተች ትገኛለች። አቶ ላይኩንም የወይዘሮ ዝናሽ መለወጥ በጣም ነው ያስደስተው። እውነት እኔ ያንቺ መለወጥ ማመን አልቻልኩም እያለ ይገኛል። የኑሐሚን አባት እና እሱ ደግሞ በአንድ ላይ ሆኖ ወይ እንደው ወዳጄ ይህን ጊዜ እኮ በጉጉት ነበር የምጠብቀው እና ደግሞ በአካውንት ትንሽ ብር አስገብቼልሃለሁ። እንዴ በፍጹም እንደዚህ ሊሆን አይችልም ላይኩን፣ እንዴት እንደዚህ ታደርጋለህ? ማለቴ እስካሁን ድረስ ያስቸገርናችሁ ይበቃል። ደግሞ አሁን እንደዚህ አይነት ገንዘብ አያስፈልግም ነበረ። እኛ ደግሞ ሁሉም ነገር ሙሉ ነው፣ ምንም የጎደለ ነገር የለም። እንዴ ምን ሆነ ነው አንተ ደግሞ? ይህ እኮ የደስታችን ቀን ነው፣ ስለዚህ መተጋገዝ አለብን ብሎ እንግዲህ አቶ ላይኩን ደግነቱንም እያሳየ ይገኛል። ከዚህ በፊትም ብዙ ነገር አድርጎለታል። እና ደግሞ ልጅ የምፈልጋትን ሴት ነው የሚያገባው። በዛ ደግሞ በጣም ደስተኛ ነኝ። አዎ ስማ እኮ የታወቀ ነው። እኔ ራሱ እንደ ኑሐሚን እንደ ናሆም አይነትም አማች ስላገኘው በጣም ደስ ብሎኛል። ናሆም ራሱ እኔ የሁል ጊዜ ምኞቴ ነበረ እያሉ እንግዲህ እየተወያዩ ይገኛሉ። ላይኩን ደግሞ ወደ ቤት ሲመለስ ዳግምን ብቻውን ነበር ያገኘው። ቆይ አባዬ የት ነው ያለው? በዚህ በኩል ደግሞ የኑሐሚን እንትን እኔ ግን ምን አይነት እድል ነው ያለኝ? በዚህ በኩል ማፈቅራትን ልጅ አጣው፣ በዚህ በኩል ደግሞ አባዬ የለም የት እንዳለ አላውቅም እያለ እየተጨነቀ ነበረ። አቶ ላይኩንም ከኋላ መጥቶ ዳግም እንዴት ነህ? እንደው በሰማሁት ነገር በጣም ነው ያዘንኩት። ወይ አትዘንጋሽ፣ በወንድማማቾች መካከል ምንም አይነት ነገር አይፈጠርም። አዎ ምንም ነገር መፈጠር የለበትም። እኔ ራሱ ላንተ ጥሩ ህይወት ነው የምመኝልህ፣ ከልጆች ለይቻ አላይህም እና ደግሞ ላንተ ከድርጅቱ ዳጎስ ያለ ነገር ልንሰጥህ አስበን። ዳግም ደግሞ እኔ ሰው እንጂ ወንበር አይደለም የምፈልገው ሲለው፣ አይ እንደዛ ማለት አይደለም፣ በዛ ላይ ናሆም ስራ እየገባ አይደለም እና ደግሞ አንተ ሄደህ ብትሸፍንለት ምን ችግር አለው እኮ እንዴት ብሎ ስማ፣ ያው አዲስ ፍቅር ላይ ስለሆኑ ነው እያለ እንግዲህ አቶ ላይኩን እንደዚያ ሲያወራና አሁን ዳግም በጣም ነው የተናደደው። እንግዲያውስ እኔ ብዙ የሚያስጨንቀኝ ነገር አለ፣ በዛ ላይ እስካሁን ድረስ አባቴ የት እንዳለ አላውቅም። ትክክል ለምን አባቴን አታፈልጉኝም ሲል ማለት ነው። እንዴ አቶ ላይኩን በጣም ተናደድና አባትን እርሰው የራስን ህይወት ኖር ሲለው እኔ በጣም የደነገጥኩትን። ከዛም የሆነ ሀሳብ ውስጥ ገባና
አባትን እኔ ነኝ የገደልኩት ምናምን ይለዋል ዳግም ማለት ነው በሀሳቡ። ከዛ ዳግም ደግሞ ምጥት ይለን አንቅ ያደርገውን አንተ የተረገምከው አንተን አባቴን የገደልከው ብሎ በቃ አንቄ ነው የምገል ብሎ አንቆት ምናምን። ከዛ አቶ ላይኩን ደግሞ ከሽጉጡን ያወጣና እና ዳግምን ማለት ነው ሆዱ ላይ ይመታዋል። ከዛ ወደ ላይ ከወደቀም በኋላ ድጋሚ ግንባሩን በጥይት ይመታውና ወይኔ በቃ እያለ እየተጸጸተ ምናምን ሀሳቡ ላይ እንደዛ እያሰበ ዳግም ማለት ነው ጋሽ ብሎ የቴሰውን በሀሳብ ጭው ብሎ ሂዷል። እንዴ ምን ሆነ ነው እንደዚህ በሀሳብ ሄድከው? ውይ ዳግም ደግሞ የሆነ ሀሳብ ውስጥ ገብቼ ነበረ የእውነት መስሎኝ እኔ እንዴት እንደደነገጥኩ ኧረ ይሄ ሰውዬ እያልኩ ነበረ። እና ግን ያው በሀሳቡ ነው እንደዛ ያደረገው። አቶ ላይኩን እንደዛ አይነት ነገር አያደርግም። ከዚህ በፊትም በጣም በንዴት ውስጥ ሆኖ ነው የዳግምን አባት የገደለው። ስለ አባቴ የሚያውቀው ነገር አለ። ለምንድን ነው ስለ አባቴ በተወራ ቁጥር እንደዚህ የሚቀየረው ፊቱ የሚደነግጠው እያለ ነበረ። እንግዲህ የአባቱ ገዳይ አቶ ላይኩን ነው። በቅርቡ ማወቁ አይቀርም። ምክንያቱም ኤሚን ያን እውነታ ስላወቀች፣ ኤሚን ደግሞ ወይዘሮ ዝናሽን እየጠየቀቻት ነበረ። በጣም ደንግጦ አቶ ላይኩንም ከክፍሉ ገብቶ ወይኔ በቃ ምናምን እያለ እንዴ ላይኩን ምን ሆነ ነው ስትለው፣ እንዴ በቃ እኮ ለዳግም እኮ ለጥቂት የአባት ገዳይ እኔ ነኝ ብዬው ነበር ሲለው፣ እንዴ አብዳህን እንዴ ላይኩን ለምንድን እንደዛ የምትለው እያለች ነበር ወይዘሮ ዝናሽን። አልቻልኩም በቃ እኔ ከዚህ ጸጸት ምንም ላልፍ አልቻልኩም። በቃ የሆነ ነገር እንፍጠር። ለምን ወደ ከተማ ወጣ አትልም እንዴ? ወደ ከተማ በወጣስ ከህሊና እየተሸሻለን። ከሰው ብሸሽ ከህሊና መሸሽ አልችልም። እውነት ነው አቶ ላይኩን የሚለው ነገር ትክክል ነው። ወይዘሮ ዝናሽ ደግሞ ማለትም ከሰው ቢሸሽም ግን ከራስ መሸሽ አይቻልም እና አቶ ላይኩን ልትረዳው አልቻለችም። አይ ላይኩን እኔም እኮ ቢጨንቀኝ ነው ያለችው። ኤሚን ደግሞ ልክ እናቷ ኩሽና ውስጥ ሆና ማለት ነው ሄደች ነው እማዬ ተናዳ የምጠይቅሽ ነገር አለ ነው ያልቻት። ምን ነገሮች? ለምንድን ነው ፊትሽ እንደዚህ የተቀየረው? ምንስ ቢነግሩኝ የምፈሪው ነገር አለ እንዴ? አይ የለም፣ ግን እንደዚህ ፊትሽ ልክ አይደለም ብዬ ነው ያለቻት ማለት ነው። እሺ አሁን የምጠይቅሽን ጥያቄ አታስቀልሽኝ። የዳግምን አባት የገደለው ማን ነው ያለቻት ማለት ነው። ኤሚን በጣም በመናደድ እኔ ምን አውቃለሁ ማን እንደገደለው አይደል? አታውቂም? በጣም ደነገጥሽ እኮ ለምንድን ነው እንደዚህ የሆንሽው? እያለች እንግዲህ የዳግምን አባት የገደለው አባዬ ነው አይደል ስትላት፣ እንግዲህ ወይዘሮ ዝናሽ ምን ያለችው በጣም ደንግጣ። ምክንያቱም ከአምራን የደረሰ ነገር ወደ ኤርሜስ ይሄዳል፣ ከኤርሜስ የደረሰ ነገር ደግሞ ወደ ኤሚን ይመጣል ማለት ነው። ከዚህ በፊት እንግዲህ ኤርሚያስ ብዙ ነገር ነግሯታል ኤሚን ማለት ብዙ ሚስጥሮችን ከኤርሚያስ ነው የሰማችው። ዳግም ወንድሟ እንደሆነ ያወቀችው፣ ናሆምም ወንድሟ ትክክለኛ ወንድሟ እንዳልሆነ ያወቀችው በኤርሚያስ ምክንያት ነው ማለት ነው። ውድ ቤተሰቦች እንግዲህ በክፍል 72 ይህን ይመስል ነበረ። በክፍል 73 እስከምንገናኝ ድረስ ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት ላይ ያስቀምጡልኝ።